በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች ኑሯቸውን በማሻሻል ለሌሎች መትረፍ እንዲችሉ በመንግስትና መንግስታዊ ባልሆኑ ተቋማት የድጋፍ ስራዎች ይሰራሉ። የገንዘብ ድጋፍን ጨምሮ ልዩ ልዩ ስልጠናዎችን በመስጠት በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች በከተሞች ልማታዊ ሴፍቲኔት እንዲሁ ይታገዛሉ። በሐዋሳ ከተማ በዚሁ ፕሮጀክት ለተከታታይ 3 ዓመታት ሲደገፉ የቆዩ 583 አባወራዎች ኑሯቸውን በማሻሻላቸው ተመርቀዋል። በምረቃ መርሃ ግብሩ ያነጋገርናቸው ተጠቃሚዎች በተደረገላቸው የገንዘብ ድጋፍና በተሰጣቸው ስልጠና ኑሯቸውን መቀየር መቻላቸውን ነግረውናል። 65,000 ብር ሲሰጠን እሱ ላይ ያኔ ቆጠብኩትንም እቁቡንም ጨመርኩና ለሱ ባጃጅ ገዛውለት። ከዛን ደግሞ እሱ ባጃጅ 200 ብር ቀን በቀን እቁብ እየጣለ 40,000 ብር እቁብ ወሰደና ገበያ ለኔ ለምሰራው ሰጠኝና እኔም ደግሞ ወደ ገበያ ገብቼ ገበያ እየሰራው ነው። ልጄን ደግሞ ዩኒቨርሲቲ እያስተማርኩ ነው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ለውጥ አለ። የእውነት ሴፍቲኔቱ ያገኘው ጥቅም የላቀ ነው። አትክልትና ፍራፍሬ ነው የምሰራው። በትንሹ እንደ ጉሊስ ነገር እንዲች ቁጭ አርጌ ነበር እየሰራው የነበርኩት። አሁን በሴፍቲኔቱ ባገኘው ስልጠና መሰረት አስፋፍቼ ነው የምሰራው። በፊት በትንሽ በብድር ብር ነበር የማመጣው። ይሄንን ተጠቃሚ ከሆንኩ በኋላ ደግሞ አስፋፍቼ በራሴ ያለ ብድር ወጥቼ በራሴ ነው እየተንቀሳቀስኩ ያለሁት። እንደ ክልል ከ29,000 በላይ የሴፍቲኔት ተጠቃሚዎች መኖራቸውን የገለጹት የሲዳማ ክልል ከተማና መሰረተ ልማት ምክትል ቢሮ ኃላፊና የከተሞች ልማታዊ ሴፍቲኔትና አረንጓዴ ልማት ዘርፍ ኃላፊ አቶ ታሪኩ ዶቃ ዘንድሮ ብቻ ከ11,000 በላይ አባወራዎች በክልሉ የፕሮጀክቱ ተጠቃሚ ማድረግ መቻሉን አስረድተዋል። እንደ ክልል በከተማ ልማታዊ ሴፍቲኔት ያሉን ወደ 29,950 የሚሆኑ ተጠቃሚዎች አሉን። እነዚህም በሶስት ኮምፖኔንት ላይ የተሰማሩ ተጠቃሚዎች ናቸው። ከነዚህ ውስጥ ዘንድሮ አሁን 3 ዓመት የሞላቸው በተለይ አካባቢ ስራዎች ላይ የተሰማሩ ተጠቃሚዎች ጉልበት ያላቸው ግን አቅም የሌላቸው ገንዘብ የሌላቸውን መልምለን ወደ ስራ ያስገባናቸው የሚመረቁ ዘንድሮ አሁን 11,339 የሚሆኑ አባወራዎች ወይም በተጠቃሚ 3,353 የሚሆኑ ተጠቃሚዎች ተመርቆ የወጡበት ሁኔታ ነው ያለው። ፕሮጀክቱ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን ተጠቃሚ በማድረግ ፋይዳው ጉልህ ነው ሲሉም ኃላፊው ገልጸዋል። ከተማ ልማታዊ ሴፍቲኔት በተለይ እንደኛ ክልል በጣም ጥሩ ስራ የተሰራበት ብዙ ሰዎች ተጠቃሚ የሆኑበት እስከ 53,000 ተጠቃሚዎች ያሉበት ከ2009 ጀምሮ ማለት ነው። ተጠቃሚነታቸው በጣም የጎላና ጥሩ ነው ብለን ነው ይህንን ፕሮጀክት እኛ ያየነው። በተለይ ከብት እርባታ ላይ ዶሮን፣ ፍየል፣ በግ ማሞከት ላይ ብዙ ስራ የተሰራበትና ብዙ ተጠቃሚዎች የተሰማሩበት ሁኔታ ነው ያለው። ህይወታቸውን ኑሯቸውን ያሻሻሉበት ሁኔታ ነው ያየው። በሐዋሳ ከተማ ባለፉት 3 ዓመታት በከተሞች ልማታዊ ሴፍቲኔት ተጠቃሚ የነበሩ 583 ተጠቃሚዎች መመረቃቸውን የገለጹት የከተማ አስተዳደሩ ከተማና መሰረተ ልማት ምክትል መምሪያ ኃላፊና የልማታዊ ሴፍቲኔትና አረንጓዴ ልማት ዘርፍ ኃላፊ አቶ ሸታዬ ኤቢሶ በፕሮጀክቱ ብዙዎችን ማገዝ መቻሉን አስረድተዋል። እንግዲህ ዛሬ ያስመረቀናቸው በአባወራና በማወራ 583 የሚጠጉ ተጠቃሚዎችና 1420 የሚጠጉ ተጠቃሚዎች በዚህ ማዕቀፍ ውስጥ ባለፉት 3 ዓመታት ሲረዱ ሲሰሩ የነበሩ ናቸው። በመቶ ሺዎች የሚቆጠሩ ገንዘብ ጭምር ሴቭ ማድረግ የተቻሉበትና ዛሬ ላይ በተለያዩ ስራ መስኮች ላይ ተሳታፊ እና ተጠቃሚ ሆነው ያሉበት አግባብ ነው ያለና ባደረግነው አሰሳ ሁሉም ተጠቃሚ ሆናቸውና ዛሬ ላይ በስራ ላይ እንዳሉ ነው የለየነውና እንደ ፕሮጀክቱ ውጤታማ ናቸው ብለን ያስመረቅናቸው። በተጨማሪም በመንግስትና በዓለም ባንክ ድጋፍ በከተማው የተገነቡ 9 ፕሮጀክቶች የተመረቁ ሲሆን 42 ሚሊዮን ብር ወጪ እንደተደረገባቸው አቶ ሸታዬ አሳውቀዋል። ከዛ ባሻገር በዚህ ዛሬ ላይ ያስመረቅነው 9 የሚጠጉ ፕሮጀክቶችን አስመርቀናል። 3 ትምህርት ቤት፣ 2 ሽንት ቤቶች የዳካ ትምህርት ቤት ላይ ያገነባነው አለ። አንድ ግሪነሪ አለ 3600 ካሬ ሜትር ላይ ያረፈ በመንደር መሀል ግሪነሪ የሚለው አለ። እሱንም ጨምሮ ሌሎች 600 ካሬ ሜትር ላይ ያረፈ ትልቅ ግዙፍ በከተማችን ላይ ስቶር ገንብተናል ወይም መጋዘን ገንብተናል። ከ20 ማህበር በላይ ዛሬ እንግዲህ ጠዋት ላይ ስናስረክብ አይታችሁታል። በአሮጌ ገበያ ያለን በአዲሱ ገበያ ላይ ሚኒመም 3 ሰው ያለበት እስከ 5 ሰው ያለበትን አድራይተን ዛሬ ለስራ ውስጥ እንዲገቡ ወይም በጣ እንዲተላለፍ አድርገናልና አጠቃላይ 42 ሚሊዮን ብር በላይ ወጪ ተደርጎበታል እነዚህ ፕሮጀክቶች ማለት ነው።